የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ከህግ ጠበቃና የኮሌጅ መምህር ከሆነው ጠበቃ ዘይብ ካሱ ጋር በወቅታዊ ጉዳዮች ቃለ ምልልስ እናካሄዳለን። ጤና ይስጥልን፣ እንደምን አለ ጠበቃ ዘይብ ካሱ? ጤና ይስጥልን። አንተም ለአድማጮቻችሁም እንዴት አመሻችሁ? ደህና ነን። ሰላም፣ ናንተ እንዴት አለ? እኔ ደህና ነኝ፣ አመሰግናለሁ። ሁላችን ደህና ነን። እኛም እናመሰግናለን። እንግዲህ በዋናነት በሀገራችን የተለያዩ ጉዳዮች ብቅ ይላሉ፣ ህግን የሚመለከቱም። ዛሬ እንግዲህ ጠቅላይ ሚኒስትር ናታንያሁ የተከሰሱባቸው የተለያዩ የክስ ፋይሎች እንዲሰረዝላቸው ለፕሬዝዳንቱ እንግዲህ ማመልከቻም ደብዳቤም አቅርበዋል። ይቅርታ ወይም ምህረት እያሉም ይጠራሉ። ይህ ጉዳይ እንዴት ነው? በህግ አንጻር እንዴት ይታያል? ጠበቃ ዘይብ ካሱ። እሺ፣ ጥሩ ጥያቄ። ትንሽ በህግ በኩል ትንሽ አስቸጋሪ ነው። ለምን አስቸጋሪ የሆነ ምንድን ነው? እስካሁን የለፋው እስካሁን ውጣ ውረድ የሆነው እስካሁን የሆነው ማለትም እንግዲህ ምህረት ወይም ደግሞ ይህን ነገር በቃ ወደ እንግዲህ ፕሬዚደንቱ ሲሄድ እንግዲህ ወይም ደግሞ ቲኩ ይውረድልኝ ወይም ደግሞ ያለው ወንጀል እንዲሰረዝ ምናምን ብሎ ይግባይ በሚለው ጊዜ ይቅርታ ማለት ነው። ይቅርታ ማለት ምንድን ነው? ያው እንደፈጸመኝ ነው የሚታይ የሚለው ህጉ። ማለትም አንድ ሰው ይህ ነገር ይቅርታ ካለ ወንጀሉን አምኖበት በወንጀሉ መሄድ ነው ማለት ነው። በወንጀሉ አምኖበት ካመነ በኋላ ያው በቃ ምህረት ይደረግለታል ማለት ነው። እና ይህ አንዱ ነው። እና እስካሁን የተለፋው እስካሁን የነበረው ማለትም ሁሉ እንግዲህ ሰውየው ይህን ነገር በዚህ መንገድ ከሄደ እንግዲህ ለወደፊቱ የሚያሳየው ምንድን ነው? ካሁን ነገር የነበሩት በሙሉ አላግባብ የተደረጉት በሙሉ ወይም ደግሞ እሱ ለመወንጀል ወይም ደግሞ እሱን ከስራው ወይም ደግሞ ከስልጣኑ እንዲለቅ የተደረገው እርምጃ በሙሉ እንግዲህ አመነበት ማለት ነው። እንግዲህ አመነበት ምንድን ነው? ሰውየው በክሱ አምኖ ወይም በወንጀልነቱ አምኖ ይቅርታ በቃ ይቅርታ አድርጉልኝ ማለቱ ነው። እና ይህ እንግዲህ ትንሽ አስቸጋሪ ነው። ግን አሁን እሳቸው ለፕሬዝዳንቱ ጻፉት በተባለው ማለት በጠበቃቸው በኩል ላኩት በተባለው ደብዳቤ አጥፍቻለሁ ያሉበት ሁኔታ እንደሌለ ነው። እና አሁን እንዴት ባለ መልኩ ነው ህጉ የሚመለከተው? ይሄ ጉዳዩ ማለቁ በህብረተሰቡ መካከል የነበረውን ችግር ሊፈታ ይችላል ነው እንጂ አሉ። አዎ ይሄን ፈጽሜ ነበር፣ በቃ ተውልኝ፣ ይቅርበሉኝ ለሀገሪቱ እንደሰራ ሰው አላሉም ነው የሚሉ እንግዲህ ዘገባዎች። እንግዲህ አዎ ህጉ የሚለው ነው እንግዲህ እሱ ያለው ምንድነው? በፍጹም እኔ ይቅርታ ቢደረግልኝም በወንጀሉ በኩል በፍጹም እኔ በወንጀሉ በኩል አላምንም፣ ማለትም ይቅርታ የምለው ነገር የለም ማለትም አላደረኩም፣ እስካሁንም አላደረኩም እያለ ነው። እና ደግሞ ወደ ይቅርታ ወደ ይህ ነገር ወደ ፕሬዝዳንቱ ሲሄድ ደግሞ የሚለው ምንድነው? ህጉ የሚለው ምንድነው? ግዴታ ሰውየው ባደረገው ወንጀል ማመን አለበት ነው የሚለው። ካላመነ ሀኒና አይሆንም ማለት ነው። ይቅርታ አይቀበልም ማለት ነው በህጉ መሰረት። እና እሱ ያለው ምንድነው? እኔ በፍጹም ይህን ነገር አላደረኩም፣ የተደረገው በሙሉ ስህተት ነው የሚል ትክክለኛ አይደለም። ግን እኔ የምፈልገው ምንድነው? ምህረቱን ነው። ምህረቱን የምፈልግ ምንድነው? ህዝቡና አገሪቱ እንዳትረበሽ፣ ህዝቡ ስለተካፈለ ምናልባት ለወደፊቱ ለህዝባችን ጸጥታ ወይም ደግሞ ጭቅጭቅ ነገር ያወርዳል የሚለውን ሐሳብን የወሰደ ማለት ነው። እና በህጉ መሰረት ግን ይቅርታ ከማለቱ በፊት ግን ግዴታ በወንጀሉ ማመን አለበት። ማለትም አዎ ሰርቻለሁ፣ አዎ ወንጀልናው ይቅርታ ማለት ይህን ካላለ ግን የአገሪቱ መሪ ማለትም ፕሬዝዳንቱ ምንድነው ይህን ነገር ከጥቅም ላይ ሊያውል አይችልም ማለት ህጉ አይፈቅድለትም ማለት ነው በህጉ መሰረት። እንዲያውም አሁን ጠቅላይ ሚኒስትሩ ከአሁን በፊት ቀርቤ ፍርድ ቤት እከራከራለሁ ባሉት መሰረት የቀረቡባቸው የተጠረጠሩባቸውን ጉዳዮች እየቀረቡ መከላከያ ሁሉ ሲያቀርቡ ከቆዩ በኋላ አሁን እንደው ባልተጠበቀ ሁኔታ በቃ ይህን ነገር ተውልኝ ማለታቸው ከምን የተነሳ ነው? በህጉ መሰረት በጣም ጥሩ። ይህ ከሁለት አንጻር የመጣ ነው። አንዱ ያው በቃ የአሜሪካ መንግስት የአሜሪካ ጠቅላይ ፕሬዝዳንት ያው በቃ የሰጠው መመሪያ ወደ እንግዲህ ለእስራኤል ፕሬዝዳንት ያለው ምንድነው? ለዚህ ሰውዬ ምህረት እንዲደረግለት አንተ ባለስልጣን ነህና በቃ ይህን ነገር አውርድ ነው ያለው። በቃ ምህረት እንዲገኝለት ሰውየው አገሪቱ እንዲገዛ በትክክል
ሰውየው ጥሩ ሰው ነው፣ ጎበዝ ነው እና ተውት በቃ ምናምን ብሎ ይህን ለእስራኤል ፕሬዝደንት ያው እንደጻፈና እንዳመለከተ ለሁላችንም ግልጽ ነው። ይህ አንዱ ነው። ሁለተኛው ደግሞ ፕሬዝዳንት ትራምፕ በእስራኤል የፖለቲካ ጉዳይ የፍርድ ሂደት ጉዳይ መግባት ነበረባቸው ወይ? እርግጥ ጥሪውን አቅርበዋል ያሉትን ሰምተናል። ግን ይሄ ያስኬዳል ወይ? በህጉ መሰረት የተከለከለ ነው። ምንድነው የሚለው የዓለሙ ኢንተርናሽናል ለው የሚለው ምንድነው? የዓለም ህግ የሚለው አንድ መንግስት በሌላ አገር ጣልቃ ገብቶ ህግን በተመለከተ ማለትም ቢቃወምም ወይም ደግሞ ሊደግፍም አይችልም ነው የሚለው። ለምንድነው? የራሱ አገሪቱ የራሱ ህግ አላት፣ በራሱ ህግ ነው የምትካሄድ እንጂ ሌላ ሰው መጥቶ ይህን ነገር ወይም ሊረብሽ ወይም ደግሞ ነገሩን ሊለውጥ አይችልም ነው የሚለውና ሰውየው ምናልባት እንግዲህ የአሜሪካ ፕሬዝዳንት ይህን ነገር የት አንስቶ አመጣው በሚለው እንግዲህ ብዙ ነገሮች ያው እንደተደረዳ ከሆነ አላግባብ የተከሰሰ ነው ማለት ይሄ መረጃ እንግዲህ አጥንተዋል ማለት ነው። ይህ ሰው እየተከሰሰበት በፍጹም አላግባብ ነው። አላግባብ ስለሆነ ይሄ ነገር መተው አለበት። ህዝቡ ተረበሸ፣ ከዛም ደግሞ አገሪቱ ተረበሸች የሚለውን የተረዳ እንደመሰለነ ከሆነ ይሄ ነው እና በህጉ መሰረት ግን አገሪቱ የራሷ ህግ አላት፣ የራሷ መመሪያ አላት፣ የራሷ መመሪያው ስርዓት አለ እንጂ በሰው ሀገር መጥቶ ይህን ነገር ሊሆንም አይችልም፣ የተከለከለ ነው። ግን ምናልባት ሁማኒታሪ ክፍል የሚባል ነገር አለ። እንደምታውቀው ሁማኒታሪ ምንድነው? እንግዲህ በበጎ አድራጎነት ማለትም የሰውዬ ሲለምን የሀገር እንግዲህ የሰውዬ ትልቅ ሰውዬ ነው፣ ለሀገሪቱ ያገለግላል፣ ሀገሪቱን ይደግፋል፣ ማንኛውም ነገር ከኛ ጎናችን ያለት ሀገሪቱ እና ይህ ሰውዬ ትክክለኛ ሀገሪቱን እንዲመራና ጥሩ ግዛት እንዲገኝ ይህ ነገር ቢቋረጥ ይህ ነገር ቢቆም ጥሩ ነው ብሎ ይህን ሀሳብ አመጥቷልና ይህን ሀሳብ የመቀበል መብት አላቸው። የማለቀበልም ማለትም መብት አላቸው። እንግዲህ የሀገሪቱ እንግዲህ ዋና መሪ ወይም ደግሞ ፕሬዝዳንቱ እሱ ነው እንግዲህ ይህን ውሳኔ የሚሰጥ ማለት ነው በህጉ መሰረት። አሁን ከዛ በፊት ለህግና ፍትህ ሚኒስቴር ጽሕፈት ቤት ባለሙያዎችም ይታያል፣ የመንግስት ህግ አማካሪውም ያዩታልና እነሱስ ይሄ ነገር ትክክል ነው ትክክል አይሆንም የማለት መብት አላቸው ወይ? ከፕሬዝዳንቱ ከመድረሱ በፊት ጥሩ ያው እንግዲህ ከሳሽ ዋናው የእስራኤል ከሳሽ ማን ነው? እንግዲህ አቃቤ ህግ አለ ማለትም የእስራኤል ዋና የህግ አማካሪ፣ እሷም ደግሞ የአቃቤ ህግ ናት። ማንኛውም ክስ ስምምነትም ሆነ ክስ በፍርድ ቤት እየተካሄደ ካለ ያንን ክስ ለማቆምና ያን ክስ ወይም ደግሞ ስምምነት ላይ ለመድረስ ዋናው እንግዲህ የአቃቤ ህግ መፍቀድ አለበት። የአቃቤ ህግ ካልፈቀደ ስምምነትም ሊሆን አይችልም፣ ኻኒናም ወይም ደግሞ ምህረትም ሊሆንም አይችልም በፍጹም። እና የእነሱ መፍቀድ በጣም አስፈላጊ ነው የሚል ህጉ እና ዞሮ እነሱ ናቸው ማለትም እነሱ የሚሉት ምንድን ነው? አንተ በተወነጀልከው መሰረት ማመን አለብህ፣ ካላመንክ ግን በፍጹም የምህረት አትሰጥም ይሉታል። እና ጠቅላይ ፕሬዝዳንቱም ደግሞ ያው ነው፣ ሰውየው ካላመነ በፍጹም ማለትም ይህን ነገር ሊመራው ምህረት ሊሰጠውም አይችልም ነው የሚልና እንግዲህ እዚህ ላይ በጣም አስቸጋሪ ነው። አስቸጋሪው ለምንድን ነው? ታውስታውስ እንደሆን የቀድሞ በካፕሽሎሽ ሞት የሚባለው በሻባቅና በወታደር ክፍል የተደረገ ነበረ። የዛን ጊዜ ያው በቃ በዛውን ዘመን ምህረት ተሰጥቶ ነበረ። እንዲህ አለ። እነሱ ምንድነው ይህ መሆን አለበት ይላሉ። መሆን ይቻላል እንበል። ችግሩ እኮ ወደፊቱ ችግሩ ሁለት ነገሮች ናቸው። ቢንያሚን ኔታንያሁ ነገ ማልዳም አሁን እንበል ምህረት ይቀበል፣ ከተቀበለ በኋላ እንደገና ወዳደራለሁ ማለት አስቸጋሪ ነው፣ አይችልም። ለምንድን ነው? የጠቅላይ ፍርድ ቤት ሊሰጠውም አይችልም። አንድነው ህጉ የሚለው ምንድን ነው? አንድ ሰው ከወንጀሉ ይቅርታ ካለ እንደተወነጀለ ቁጥር ነው። ማለትም በወንጀሉ ላይ ስላመነ የሚለው ምንድን ነው? ወንጀልና ስላደረገ ምንም ፍርድ ቤት ባይወስነው በመጨረሻ የሰውዬ ወንጀለኛ ነው ብሎ ባይወስነውም ይላል። ምህረት ከጠየቀ ፍርድ ቤቱ እንደወሰነው ኃላፊነት ወስዶ በክሱ ስላመነ ይህ ሰውዬ እንደተከሰሰና እንደተወነጀለ ነው የሚቆጠር ነው የሚሉትና ነገ ማልዳ ወዳደራለሁ ብሎ በሚመጣው ዓመት አስቸጋሪ ነው ለሱ ማለት ነው በህጉ መሰረት። አሁን ፍርድ ቤትስ እንዴት ነው ሊቀበለው የሚችል?
ይህንን ፕሬዝዳንት አሁን ለምሳሌ እሺ እኔ ይቅርታ አድርጌያለሁ ወይም ደግሞ ጠቅላይ ሚኒስትር ናታንያሁ ያቀረቡትን ማመልከቻ ተቀብያለሁ ቢሉ ፕሬዝዳንቱ ፍርድ ቤትስ በቀላሉ ይቀበላል ወይ በህጉ መሰረት? አዎ እንግዲህ ሁለት ነገሮች አሉ። ፍርድ ቤት እንግዲህ ያለው እነሱ ተስማምተው ከመጡ በህጉ መሰረት ፍርድ ቤቱ የነሱ አቃቢ ህግ ተስማማ፣ ከሳሽ ወይም ተከሳሽ ተስማማ፣ ፍርድ ቤቱ የነሱን ማለትም የነሱን ስምምነት ከጥቅም ላይ መዋል አለበት። በቀር ግን ምናልባት ፍርድ ቤቱ የሚለው ምንድነው እስካሁን ድረስ የነበረው ፍርድ ዝም ብሎ መቅረት የለበትም። ማለትም ይህ ነገር በፍርድ ቤት ሁለተኛውን መጣራት አለበት። ትክክለኛውን ወንጀለኛ ነው ወንጀለኛ አይደለም የሚባለው እስካሁን ድረስ የነበረው በሙሉ መጣራት አለበት። ስምምነቱን አልቀበለውም ሊል ይችላል፣ መብት አለው። ይህ ስምምነት አልቀበለውም፣ አንደኛ ህዝብ አጋጭተዋል፣ ሁለተኛ ደግሞ ብዙ ጊዜዎች ገንዘብ ተባክነዋል፣ ከዛም ደግሞ የፍርድ ቤት ጊዜ ብዙ ተባክነዋል። ስለዚህ ይህ ነገር በፍርድ ቤት እስከ መጨረሻው ይጣራ እንጂ ይሄ በምህረትና እንደውም ዝም ብሎ የሚቋረጥ አይደለም። አንደኛ ለወደፊቱ ለሀገሩ፣ ሁለተኛ ደግሞ ለወደፊቱ ደግሞ ለሚያስፈልገው እንግዲህ ክስን በተመለከተ የደረሳችሁበት ስምምነት ለዚህ ወንጀልና ለዚህ ላለነበት ጊዜ በቂ አይደለምና ክሱ መቀጠል አለበት፣ ስምምነታችሁን አልቀበልም የማለት መብት አለው ይላል ህጉ። ጥሩ። አሁን እንግዲህ ውስብስብ ነው፣ ብዙ ጊዜ የሚጨርስ ይመስላልና እንደው በህጉ መሰረት ይህን ነገር ተግባር ላይ ለማዋል ስንት ጊዜ ይጨርሳል? ያሁን ያልናቸው ሂደቶችስ ጠቅላይ ሚኒስትሩ በጠበቃቸው አማካኝነት ያቀረቡት የሚመለከታቸው ክፍሎች ተመልክተው ፕሬዝዳንቱ እስኪወስኑ ቢያንስ ስንት ጊዜ ሊጨርስ ይችላል? አይ ይህ ቀላል ነው። እንግዲህ ህጉ የሚለው እንግዲህ ሶስት ነገሮች ናቸው። መጀመሪያ እንግዲህ ጠቅላይ ማለትም ፕሬዝዳንቱ የሚያመለክተው ለማን ነው? አንዱ ማለትም ለምሳሌ ምሽፓቲን ማክለቀት ካሊኖት የሚባል አለ፣ ወደዛ ይሄዳል። ከነዛ ደግሞ ወደ አቃቢ ህግ ይሄዳል ማለት ነው። ከነዚህ ሶስት አካሎች ከተቀመጡ በኋላ ተሰብስበው ይህ ሰውዬ ይገባዋል አይገባዋል የሚባለውን ማሰብ አለባችሁ። ማለትም ይህ ሰውዬ ይህ ነገር ማለትም ጠቅላይ ፕሬዝዳንቱ ባመጣው ጥያቄው ባመጣው ሐሳብ ይህ ሰውዬ ተቀባይነት አለው ወይም ደግሞ ይህ ሰውዬ ምህረት ለመስጠት እውነተኛ ተገቢ ነው የሚለውን ይቀመጣሉ። ቢወስድም ከአንድ ወር ሁለት ወር የበለጠ አይወስድም። ለምንድን ነው ግን ይህ በፍቃድ ከሆነ በትክክል ከሆነ ሁላቸውም ፈቀዱ ማለት ነው። ግን እኔም እንደመሰለኝ ከሆነ አስቸጋሪ ነው። ለምንድን ነው የአቃቢ ህግ በፍጹም ይህን ያህል ዓመት ጦርነት ማለት ነው እንግዲህ ፍርድ ቤት የነበረው ሰውየውን ነፃ መለቀቅ አይፈልጉም በፍጹም። እሱ ደግሞ ነፃ ለመለቀቅ ነው። እነሱ ደግሞ በፍጹም ነፃ አንሰደውም ማለትም በአንድ ወንጀል ማመን አለበት፣ ግዴታ ማመን አለበት፣ አርጃለሁ ብሎ ማመን አለበት። በቀር ግን ምህረት ቢደረግም ይቅርታ ቢደረግም ቢያንስ በአንደኛው እንደዚህ ነበር ማለት አለባቸው። ግዴታ ማመን አለበት። በቀር ግን ማለትም የምህረት ክፍል የለም፣ አይገባም፣ አይሆንም ማለት ነው። እና በጣም አስቸጋሪ ነው እና ዛሬ ተነጋገሩበት እንጂ ገና ነው የሚወስደው። ሁለተኛው ደግሞ በጣም በእኔ ሀሳብ እንግዲህ ትልቅ ስህተት ተደርጓል። በዚህ በኩል የሚያመለክት የነበረ ጠቅላይ ሚኒስትሩ አይደለም፣ ወይም ደግሞ የሚያመለክት የነበረ ሌላ ሰው ነው የነበር። ማለትም እዚህ ሰውዬ ማለትም አንደኛው እንበል እንጂ የክነሴት ዋናው ኃላፊ ማለትም ሁለተኛ ደግሞ ማንኛውም የአንዱ ካቢኔት ሊሆን ይችላል። ሶስተኛ ደግሞ ሚስቱ ልትሆን ይችላል። አራተኛ ደግሞ ልጆቹ የአባታችን ምህረት ይደረግለት ብሎ የሚያመለክቱ እነሱ ነው። ወይም ደግሞ ለጠቅላይ ሚኒስትሩ ኃላፊ ስለሆንኩ የክነሴት ጉባኤ ኃላፊ ስለሆንኩ ለሱ ምህረት እንዲደረግለት ብሎ የሚያገባይ ነበር። ግን እሱ ራሱ በመሄዱ ማለት እንግዲህ ሌላ ምንም በመጨረሻ ጊዜ ነገሩ በስምነት ቢያልቅም ወይም ደግሞ ምህረት ቢቀበልም እሱ እንደ ወንጀለኛ ነው የሚታይ የሚለው እንግዲህ ህጉ። ለምንድን ነው ምህረት የፈለገ እሱ ነው፣ ሌሎች አይደሉም ማለት ነው።
ህጉ እንደዛ የሚለው እኔ አሁን ለራሴ ጉዳይ ራሴ ይቅር በሉኝ ወይም ደግሞ ተውት ሰርዙልኝ ማለት አልችልም ወይ? ህጉ ለምንድን ነው ጠቅላይ ሚኒስትር ናታንያሁ እንዳያቀርቡ የሚል ነገር ያለው? እንዳያቀርቡ ሳይሆን እሱ ማለትም ለወደፊቱ ለእሱ ወንጀለኛ እንዳይሆን ማለት ነው። እሱ የሚለው እንግዲህ በሌላ ሰው በኩል ቢቀርብ እሳቸው ለወደፊት ነፃ ናቸው ማለት ነው። እሳቸው ካቀረቡ የግድ ማመን አለባቸው። ሌላ ሰው ካቀረበ ግን በአምኖ ችግር የለም። ተገባብተናል። ይህ ነው እንግዲህ እሱ ካቀረበ እንግዲህ አምኖበት ማቅረብ አለበት። እሱ ካላቀረበ ግን ሌላ ነው የሚያቀርበው። ሰውየው ካመንም ማምንም እንግዲህ አላመነም ያቀረበው ሌላ አካል ነው። ያው በቃ የአገሪቱ መሪ ይህን አይቶ ምህረት ሊሰጠው ይችላል። እና አሁን ትልቁ ችግር ከዚህ ላይ ነው። እንግዲህ ግዴታ ወንጀሉን ማመን አለበት። እሱ ደግሞ አላምንም እና ይህ ነገር ጥቅም ላይ ሊውል አይችልም የሚለው ሀሳብ አለ ማለት ነው። በጣም ጥሩ ማጠቃለያ ካለ እንግዲህ ማጠቃለያ ሁለት ነገሮች ናቸው። ለወደፊቱ እንግዲህ ለእኛ የምናውቅ አንደኛ ይህ ስምምነት የት ላይ ያደርሰዋል፣ ለሰውየው ምንስ ያመጣል የሚለውን ትልቁ ይሄ ነው። እንግዲህ ወንጀል ውስጥ ከሆነ ማለትም ይህ ሰውዬ ለወደፊቱ ሊወዳደር አይችልም ማለትም እንደገና ምርጫ ሊቀርብም አይችልም የሚለው ምንድን ነው? እንግዲህ ምህረት የተቀበለ ሰው እንደ ወንጀለኛ ነው የሚታይ ነው የሚለው እንግዲህ ፍርድ ቤቱ። አንድ ሰው በወንጀሉ አምኖ ተተቀበለ ምህረት ተተቀበለ ፍርድ ቤት እንደወሰነው ወንጀልናውን ፍርድ ቤት እንደፈጸመው ነው የሚታይና የሰውዬ ለወደፊቱ ሊወዳደር አይችልም ለማንኛውም ስራ ይላል። እንግዲህ ክነሴትም ሆነ ወይም ደግሞ ለጠቅላይ ሚኒስትርም ለመሆን እንግዲህ የአንዱ ትልቁ መንገድ ነው። ይህ ነው እንግዲህ ትንሽ ለሰውየው እንቅፋት የሚሆን ማለት ነው እንጂ ሰውየው ነፃ ከሆነ ራሱን ብቻ በቃ ፖለቲካ ውስጥ ልወጣ ፈልጋለሁ አልፈልግም ካለ ግን ያው ነፃ ይሆናል። ምን ችግር የለም ማለት ነው። ለወደፊት በሚኖረው የፖለቲካ ሂደታቸው ላይ ችግር ይፈጥራል። ይሄ ነው እንግዲህ ዋናው ትልቁ ችግር ለሱ ማሳሰብ እናየዋለን። እንግዲህ የህግ ጠበቃ ዘይብ ካሱ ለሰጠህን ሙያዊ ማብራሪያ በጣም ነው እናመሰግን። መልካም ምሽት። አመሰግናለሁ። ለአንተም ለአድማጮቻችንም መልካም ምሽት ይሆንልን። መልካም ምሽት። ቻው። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከቀድሞ ክኔሴት አባል አቶ ሽሎሞ ሞላ ጋር በወቅታዊ ጉዳዮች ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ ሽሎሞ፣ እንዴት አመሸ? ጤና ይስጥልን አቶ ሰጣይ፣ እንዴት አመሸ? ደህና ነኝ፣ በጣም እናመሰግናለን። ደስታ። ጥሩ እንግዲህ ትኩስ በሆነው የሀገራችን ጉዳይ በተለይ ጠቅላይ ሚኒስትሩ የተከሰሱባቸው ጉዳዮች ያው እንዲሰረዙ ያቀረቡት አቤቱታ ወይም ደግሞ በዕብራይስጡ ኻኒና እያሉ የሚጠቅሱት ሁኔታ እንዴት ነው? በክኔሴት ህግስ እንዴት ይታያል? ካንተ ካለህ ልምድና እውቀት አንጻር እስኪ ታካፍለን። ኦኬ። መጀመሪያ ደረጃ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሶስት ፋይል ክስ ነው ያለባቸው። አንዱ ክስ በሙስና፣ አንዱ ደግሞ በህዝብ ታማኝነት መካድ፣ የተጣለበትን ስራውን አለመወጣት፣ ሐሳራት ኢሙኒም ይባላል። ማለት የቃለ መሐላ ቃል የገቡትን ለህዝብ ለማገልገል ያን ወደ ግል ጥቅማቸው ወስደውታል ከሚል ነው። እና ሶስቱ ፋይሎች በእንደዚህ ናቸው። ምስክሩ የአቃቤ ህግ ክሱን ባለፈው ዘርዝሮበታል። ከዛ በኋላ እሳቸው ደግሞ የእሳቸው ተከላካዮች ወይም ጠበቃዎች ለምን ወንጀል እንዳልሰሩ ብለው ተናግረዋል። ምስክሮች ተመስክረዋል። አሁን ያሉበት ሁኔታ አቃቤ ህግ እሳቸውን ፖሊስ የመረመረውንና ፍርድ ቤት የሰጡትን ቃል በማመሰከር ላይ ይገኛሉ። ባለፈው ሂደቱ እንደቀጠለ ነው። እዚህ ባለንበት ሁኔታ በነገራችን ላይ ወደኋላ እንሄድና ጠቅላይ ሚኒስትሩ ክሱ እንደተመሰረተባቸው ጠቅላይ ሚኒስትር መሆን ይችላሉ አይችሉም የሚለው ጥያቄ ተነስቶ ነበር እና ምክንያቱም የተከሰሱ ስለሆነ በ3 ቀን ወይም 4 ቀን በቀን ችሎት መምጣት ስላለባቸው ፍርድ ቤት እየዋሉ አገር እያስተዳደሩ እንዴት ሊሆን ይችላል ብለው ወደ ከፍተኛ ፍርድ ቤቱ ጉዳዩ ቀርቦ ከፍተኛ ፍርድ ቤት ላይ እሳቸው ቃለ መሐላ በመስጠት
አይ እኔ ልዩ ችሎታ አለኝ ጠቅላይ ሚኒስትር መሆን አገልግሎትን ማድረግ እችላለሁ ፍርዱን መከታተል እችላለሁ አሉ። ያ በዛ ምክንያት ጠቅላይ ሚኒስትሩ ፕሬዝዳንቱ አምርጫ በኋላ መንግስት እንዲያቋቋሙ ፈቀደላቸው ማለት ነው። ስለዚህ አሁን ጠቅላይ ሚኒስትሩ ዛሬ ያሉት ያቀረቡት እንዴት ነው? ፍርድ ቤቱ ላይ ያቀረቡት አይ ዛሬ አሁን ባለንበት ሁኔታ በየቀኑ 3 ቀን በሳምንት 4 ቀን በሳምንት እየመጣው የማደርገው የፍርድ ችሎት የሀገሪቱን ሁኔታ እየጎዳት ነው። እኔ ሀገሪቱን መምራት አልቻልኩም። እኔ ጠቅላይ ሚኒስትር ነኝና መምራት አልቻልኩም የሚል ጥያቄ በማቅረብ ከፕሬዝዳንቱ ያው ሐኒና ወይም ምህረት ይደረግልኝ ብለዋል። አሁን ይሄ አንድ ነገር አለ፣ አንዱ መልክ ማለት ነው። የሁለተኛው መልክ ደግሞ እሳቸው ጠቅላይ ሚኒስትሩ በሚከሰሱበት ጊዜ በህዝብ ዘንድ ኤንክሉም ለሃያክሉም ወየክሉም ማለትም ክሱ የተመሰረተብኝ ምንም ነገር የለውም፣ ሐሰት ነው፣ ነፃ ነኝ፣ ፍርድ ቤት እኔ ተከራክሬ አሸንፋለሁ ብለዋል። ግን በእውነት የፍርድ ቤቱን ጉዳይ ስንመለከተው እሳቸው እንዳሉት አይደለም። ብዙ ውስብስብ የሆኑ ነገሮች አሉ። የፍርድ ቤቱ ውጤት ምን እንደሚሆን ሁላችን ባናውቅም እና እዚህ ላይ እሳቸው አጥፊ መሆን ያለው እንትናቸው ከፍ እያለ ነው እያሉ የህግ ባለሙያዎች ይተቻሉ። ግን የህዝባዊ ደጋፊዎቻቸው ግን ይሄ ህጉ ይሄን ነው እሳቸው ምስክርነት እየሰጡት ያሉት እሳቸው ነፃነታቸውን እንዲያገኙ እያሉ የህዝብ ደጋፊ እሳቸው ላይ ይናገራል። አሁን ወደ ፕሬዝዳንቱና ወደ አቀረቡት ጥያቄ በምንሄድበት ጊዜ ታስታውስ እንደሆነ መጀመሪያ የአሜሪካ ፕሬዝዳንት ነው ይስሐቅ ሄርዞግ ለምን ይቅርታ ታደርግለትም ብል የጠየቀው ያው ሁሉም ግልጽ ነው። ያንን ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደዚያ ብለህ ተናገርልኝ ስላሏቸው ነው፣ ጓደኛቸው ስለሆነ ማለት ነው። አሁን መጨረሻ ላይ ዛሬ እሳቸው ደብዳቤውን አቀረቡ። ግን ህጉ ችግሩ ምን መሰለህ አቶ ሰጠኝ አዳማጮቻችን እንዲያውቁት ይቅርታ ፕሬዝዳንቱ ለማድረግና የወንጀሉን ፋይል እንዲቀንሱላቸው ወይም እንዲቋረጥ ከተፈለገ የመጀመሪያው መስፈርት እሳቸው በወንጀሉ ማመን አለባቸው። ሁለተኛ ደግሞ ለይቅርታ መጠየቅ አለባቸው። እነዚህ ሁለቱ ነገሮች ከሌሉ ባሸንቅራ በዕብራይስጥ ሆዳአት ባሽማ የሚለው ነገር ማለት ነው። ያን እስካላደረጉ ድረስ ፕሬዝዳንቱ በጭራሽ ጣልቃ ሊገባበት አይችልም። ለምን? አንዱ በህጉ መሰረት ለአንድ ሰው ይቅርታ የሚደረግለት እሳቸው ጠቅላይ ሚኒስትር ኔታንያሁ ጠቅላይ ሚኒስትር ስለሆኑ የህግ የበላይነት የላቸውም። ለእሳቸው እንደዩ ህግ ሊደነገግ አይችልም። እና አሁን ያለው ችግሩ ፕሬዝዳንቱ ፊት ለፊት ያለው እንዴት ነው? አይ ይቅርታ ለማድረግ መጀመሪያ በስህተቱ ማመን አለባቸው። እስካሁን ድረስ እሳቸው አላመኑም። ፍርድ ቤት እየተከራከሩ አጥፊ አይደለሁም እያሉ ከፕሬዝዳንቱ ሄደው ፊት ቀርበው ግን እኔ ጥፋተኛ ነኝ ይቅርታ ሊሉ ይችላሉ ወይ የሚለው ጥያቄ ነው። ያም አይሆን ከሆነ ችግር ነው። ይሄ አንዱ። ሁለተኛው ደግሞ ቢሆንም እንኳን ፕሬዝዳንቱ ይቅርታ ቢያደርግላቸው ከፖለቲካ ለሞት እሳቸው መውጣት አለባቸው። ይሄን ደግሞ ያስገድዳል ወይ ህጉ እንዲወጡ? ለእንትኑ ለፕሬዝዳንቱ ማሸንቅራ የሶስት ሽኩል ዳት ረሃብ ይባላል ሊሆን ይችላል። ምን ይባላል ማለት ፕሪ ኮንዲሽን አለ። የአንድ እስረኛ ለምሳሌ ወይም ወንጀል የሰራ ሰው ይቅርታ በሚደረግበት ጊዜ አንዱ ለምሳሌ ተመልሶ ሌላ ወንጀል እንዳይሰራ ነው አይደል? ኦኬ። እሳቸው ደግሞ የተከሰሱበት የህዝብ እምነትን በመካድ ነው። ስለዚህ ተመልሰህ የፖለቲከኛ እንዳትሆን፣ ፖለቲከኛ ተሆን እንደገና ተመልሰህ ፍርድ ይቀጥልብሃል ወይ የእስር ቤት የተንጠለጠለ ካለ ትገባለህ ነው። ስለዚህ እዚህ ላይ ጨዋታው በህጉ መሰረት በጣም ውስብስብ ነውና ፕሬዝዳንቱ በቀላሉ ነገሩን እሳቸው የሚቀበሉት መስሎ አይታየኝም። አሁን ጠቅላይ ሚኒስትር ኔታንያሁ ላይ ማለት ይቅርታ ቢያደርጉ ፕሬዝዳንት ሄርዞግ ከዛ በኋላ በፖለቲካ ሂደታቸውስ ምን ሊመጣ ይችላል? ያው ይቅርታ ቶታሊ ይቅርታ ካደረጉላቸው ልክ የፖለቲካ ሂደታቸውን እንዲሄዱ ክሱ እንዲቋረጥላቸው ካሉ ፕሬዝዳንቱ ይሄን የማድረግ መብት የላቸውም እኮ ነው።
ማድረግ መብት ያላቸው ግን እሳቸው ጠቅላይ ሚኒስትሩ እኔ አጥፊ ነኝ በጥፋቴ ይቅርታ እና ስላደረኩት ነገር ደግሞ በሙሉ አምኜበታለሁ እነዚህ ነገሮች አርጃለሁ ብለው እሳቸው ካመኑ እስካሁን ድረስ ለህዝብ ይሰጡት የነበረው ነገር ውሸት ሆኖ ተገኘ ማለት ነው እና እንዴት ብሎ ስለዚህ ነገሩ እኔ እንደማየው ከሆነ አሁን እኔ የራሴ እንግዲህ የጠየቀኝ እንደታየዋለ ስለሆነ በአጠቃላይ ቢንያሚን ኔታንያሁ የሚፈልጉት አሁን የምርጫ ጊዜ እየቀረበ ስለሆነ ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ሁለት እንከኖች አሉ ለምርጫ አንዱ ብሔራዊ መርማሪ ኮሚቴ በ7 ቀን 10ኛ ወር 23 ዓመተ ምህረት ያለውን ማቋቋም አለባቸው እሳቸው አላቋቋም ብሎ 80% የእስራኤል ህዝብ ይደግፋል እሳቸው ግን አይፈልጉን ያለ ማረሳሳት አንዱ ደግሞ እሳቸው አሁን ባሉበት ደረጃ ይሄ በጣም አክራሪ ካሪዲዮች ውትድርና ለመሄድ አንሄድም እያሉ የእሳቸው መንግስት ሊወድቅባቸው ስለሆነ እና ምርጫው ባያሳጥሩትም በ11ኛ ወር 2026 ዓመተ ምህረት ስለሆነ የዛሬ ዓመት ስለሆነ ያንን ነገር ለማስተባበል እንጂ በህጉ መሰረት ከሄድና ይስሐቅ ሄርዞግ ለናታንያሁ ይቅርታ የማድረግ መብት የላቸው መብታቸው እንግዲህ ጠቅላይ ሚኒስትሩ ካላመኑ በወንጀላቸው ማለት ነው እና ይቅርታ ካልጠየቁ ማለት ነው ከጠየቁ ይቻላል ከጠየቁ ይቅርታ ካደረጉ እኔ ደግሞ አጥፊ ነኝ ካሉ ደግሞ አጥፊ ከሆኑ ተመልሰው ፖለቲከኛ መሆን አይችሉም ጠቅላይ ሚኒስትሩ ስለዚህ ነገሩ ትንሽ ውስብስብ ነው አሁን ይሄ የይቅርታው ጉዳይ እሳቸው ያቀረቡት የሃኒና ጉዳይ በየተቃውሞም ድጋፍም አለው በፖለቲከኞች ዛሬ እንዳይህ ነውና እሳቸውንም የሚደግፉ የሚቃወሙም ብዙ አካላት አሉና ይሄ ተጽዕኖ ይኖረዋል በሂደቱ ወይስ እንዲሁ አለ አይተህ ከሆነ ጠቅላይ ሚኒስትሩን በፖለቲካ የሚቃወሙት ይሄን ይቃወማሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚደግፉት ናታንያሁን ይደግፋሉ በፖለቲካ ዓለም ውስጥ የተነገሩትና የሚወጡት ነገሮች ምንም ለውጥ የለውም ግን ፕሬዚደንቱን ይሄ ተጽዕኖ ሊፈጽምበት አይችልም አትርሳ እሱ የውሳኔው አገር አቀፍና ሚዛናዊ ውሳኔ ነው መሆን ያለበት ጭራሽ የጠቅላይ ሚኒስትር ቢንያሚን ኔታንያሁን አቤቱታ የፍርዱ ሂደት ሳያልቅ አልቀበለም ብሎ ሪጀክት ማድረግ ይችል ነበር ግን ያን አላደረገው እስካሁን ድረስ ያ ማለት ነገሩን እያጤነውና እያሰበበት ነውና እንደዚህ ባደርግስ ምን ይሆናል እንደዚህ ባደርግስ ምን ይሆናል ነው እሱ ደግሞ ፕሬዚደንቱ ደግሞ ቢያንስ ውሳኔ ለመወሰን የህግ አማካሪዎች አሉት የህዝብ አማካሪዎች አሉን የህዝቡን ድምጽ ይሰማን ብዙሃኑ ህዝብ ምንድነው የሚያስብ የሚለውን ነገር ያየዋል በቀላሉ የሚያስበሱ የተቃዋሚ ፓርቲዎችም የደጋፊ ፓርቲዎችም ፕሬዚደንት ነው ስለዚህ እሱ ያለው አሁን ውሳኔ የሚወስነው በጣም ጥብቅ ውሳኔ መሆን አለበት ጥሩ ሌላው እንደው ካሁን በፊት እንደዚህ አይነት አጋጣሚዎች ነበሩ ወይ በዚህ በእስራኤል ክኔሴት ታሪክ እንዲህ አይነት ይቅርታ የተደረጉ በተለይ በከፍተኛ ባለስልጣናት በኩል ነበሩ ወይ አልነበረም እስካሁን ድረስ የነበሩት እኔ ማውቃቸው ለምሳሌ ጠቅላይ ሚኒስትር ኤሁድ ኦልመርት እኔ ክኔሴት ያለው ጠቅላይ ሚኒስትር የነበሩት እሳቸው ስልጣናቸውን የለቀቁ ገና እንዲያውም ፖሊስ ምርመራ ላይ ያሉ ነው ጭራሽ አቃቤ ህግ ወንጀል ወደ ፍርድ ሳያቀርባቸው ማለት ነው እሳቸው ጠቅላይ ሚኒስትርነታቸውን ካለቀቁ ከ3 አመት ወይ 4 አመት በኋላ ነው እሳቸው ወደ ፍርድ ቤት የቀረቡ ታስታውስ እንደሆነ ያ ብዙ 4 ነው ፋይል ምርመራ ነበረባቸው 4 ፋይል ሁሉ ቀርቶ መጨረሻ ላይ ኢየሩሳሌም የከተማ ከንቲባ በነበሩበት ጊዜ ለጓደኛቸው 60,000 ሸቄል እንዲሰጡ አድርገዋል ተብሎ ነው እንጂ እሳቸው በግል ገንዘብ ወሰዱ ተብለው አልተከሰሱ አልተወጀሩ ሌላው ደግሞ የመንግስትን አቃቤ ህግ ምስክር እሳቸው አስፈራርተዋል በሚል ነው የተወነጀሉ ኤሁድ ኦልመርት ያ ማለትም ሹላ ዛካንት ማለት ነው ሹላ ደግሞ የሱ ዋና ጸሐፊው ነበረች በጣም የቅርብ ሰው ነበረችና በዚህ ነው የተወነጀሉ ኤሁድ ኦልመርት ሌላው ከዛ በፊት በእኛ እስራኤል ሀገር እንደመጣ ጊዜ
1985 ዓመተ ምህረት መሰለኝ 85 ዓመተ ምህረት እኛ የአንድ ዓመት ሰዎች ነበርን። 86 ፓራሻት ሽሎሽሞት የሚባል ካምፕ ሽሎሽሞት ከአዛ የመጡ ወንጀለኞች ቴሮሪስቶች በአውቶቡስ ላይ በእስራኤል አውቶቡስ ላይ ተኩሰው ሰዎችን ይጎዳሉ። ጎድተው እጃቸውን ወደ ኋላ ታስረው ከዛ በኋላ የሻባክ ወይም ደግሞ ይሄ እንደምንላቸው ፓራሻት ዳኒያቶ የሚባል እዛ ጊዜ የነበረው እነሱ የብሔራዊ ደህንነት ሰዎች እጅ ተፍንጅ የተያዙትና በህይወት የተያዙትን ገደሏቸው። ሁለት ቴሮሪስቶች ማለት ነው። በአገሪቱ ህግ መሰረት አንድ ወንጀለኛ ወይም ቴሮሪስት ነጭ ባንዲራ ካነሳ በኋላና ቢገል እጅ ከሰጠ በኋላ ያ አደጋ የማያመጣ ከሆነ መግደል አይቻልም። እና ይህን ሁኔታ ያጋለጠው አንድ ጋዜጠኛ ነበር፣ ሞሼ ነግቢ ይባላል። ዛሬ ሞቷል። እሱ አጋለጠውና የማሪቭ ጋዜጣ ጸሐፊ ነበር። ከዚህ ደግሞ በእናንተ በኮል እስራኤል ደግሞ ፓርሻን ምሽፈቲ ነበር፣ በጣም የታወቀ ሰው እና እሱ ደግሞ ዶክተር ነው፣ አስተማሪ ነበር፣ ደግሞ ቴልአቪቭ ዩኒቨርሲቲ አስተምር ነበር። እሱ ነበር ያጋለጠውና መጨረሻ ላይ ጉዳዩ ተመረመረ። ዘሚር የሚባል የመንግስት አቃቤ ህግ ነበር። እሱ ለነዚያ ሰዎች ላይ ምርመራ ተደርጎ ወደ ፍርድ ፋይሉ ሊመሰረትባቸው ስል ወደ ሄርጾግ ተመለመጣና ይሄ የሀገሪቱ ደህንነት ጉዳይ ነው፣ አደገኛ ነውና እነዚህ ሰዎች የሚሆነው እንዴት ነው? እነዚያ ሰዎች በጥፋታቸው አመኑ፣ አድርገናል አሉ። ከዛ በኋላ ካመኑና ይቅርታ ስላሉ ያው ከስልጣናቸውም ተባረሩ። እነሱም ዳኒያቶ ይባላል አንዱ ደግሞ አይሁድ ያተም ስማቸው በጣም የታወቁ ሰዎች ናቸው። መጨረሻ ላይ እነሱ ያው ከስራም ተባረሩ፣ ግን ሳይወነጀሉና ሳይከሰሱ ቀሩ። ይሄ ፓራሻት 300 ባላን በነገራችን ላይ ይህን ይቅርታ ያደረገው እንትና ነው፣ አባትየው ሃይም ሄርጾግ ይባላል። የቡዥ ሄርጾግ ወይም የጻሃር ሄርጾግ አባት ነው። ፕሬዝዳንት ነበር። አሁን ደግሞ ከሳቸው ደረሰ። ከሳቸው ልጅየው ደርሷል። እንግዲህ ልጅየው ምን እንደሆነ አናውቅም። እዚህ ከነዚህ ውጭ ምንም ነገር ብዙ ጊዜ 99.9 ጊዜ እሳቸው ፕሬዝዳንቱ ይቅርታ የሚያደርጉት ብዙ ወንጀለኞች አሉ። በነገራችን ላይ የወንጀል ይቅርታ የማይደረግላቸው ሴትም የደፈሩ በተለይ ክቲኒ ወይም ደግሞ ህፃን የደፈሩ ይቅርታ የሚባል ነገር የለበት እና አለ ይቅርታ የሚደረግለት አለ፣ ይቅርታ የማይደረግለት አለ። ጥሩ እንግዲህ ሂደቱን እናየዋለን። የዚህን ጉዳይ በጣም ነው የምናመሰግናቶ ሽሎሞ። በነገራችን ላይ ለተመልካቾቻችን ለማወቂያ ለማድረግ ያህል ለምሳሌ አሁን የኛ የተጠለፉ ሰዎች በሚለቀቁበት ጊዜ ብዙ ነፍሰ ገዳዮች ይቅርታ እየተደረገላቸው ነው። ፕሬዝዳንቱ ፈርሞ ነው ወደ የተለቀቁ በብዙ ሺህ የሚቆጠሩ ማለት ነው። እነዚያ ለምሳሌ ይቅርታ ወይም ይደረግላቸው፣ ግን ያ የፖለቲካ ውሳኔ ነው። በተለይ የተጠለፉት እና እንትኑን መለዋወጥ ስለሆነ ለሀገር የሚጠቅም ነገር ነው ተብሎ ነው። ነገሮች የፕሬዝዳንቱ ለምሳሌ የከሌን ይሄን እኔ አላደርግም አልፈርምም ማለት ይችላል። አልፈርምም ካለ ለምሳሌ የተደረገው ስምምነት የተጠለፉት እኛ በህይወት ያሉት ለምሳሌ ላይመጡ ይችላሉ ማለት ነው። እና ነገሮች ሰፋ ባለ ሁኔታ ነው የሚታዩ እንጂ ግን መጨረሻ ላይ ፍርድ ቤት እስራኤል ሀገር የተፈረደባቸውንና በብዙ ሺህ የሚቆጠሩ በሚለቀቁበት ጊዜ ፕሬዝዳንቱ እየፈረመ ነው የተለቀቁ እንጂ አይለቀቁም ነበር ማለት ነው። ጥሩ አቶ ሽሎሞ በጣም ነው የምናመሰግን። መልካም ምሽት እንመኝልሃለን። መልካም ቆይ። አመሰግናለሁ። ቻው ባይ